ሲሰራ ብሄድ የእነሱ ልቅሶ ረሳውና ሊቀወጥ ከዚህ ልቅልቅ አይደለም። ከልጅነት ጀምሮ ዳዴ ማለት አትችልም። ሙሉ እድገቷ እስከ 20 ዓመት ስወለድ ጀምሮ አካል ጉዳተኛ ሆኜ የተወለድኩት። አንድ ህፃን በ3 ዓመቱ በ2 ዓመቱ ማድረግ ያለው ዳዴ ማለት እንደ ልጅ መሮጥ፣ መውደቅ፣ መነሳት አልችልም ነበረ። ጀሪ ቢሰራልኝም ቆሞ መሄድ አልቻልኩም። ነርቮች ሁሉ እየደከሙ ሴሎች ሁሉ እየደከሙ መጣ። እያደኩ ስመጣ ግን እንዳለ ሁሉ ነገሬ ዜሮ በዜሮ ሆነ ማለት ነው። አንድ ሰው እንደዚህ አስተኝቶ ቤት ሳምንት ቆይቶ ቢመጣ በዛው በተኛውበት ነው የምገኘው። ብዙ ጊዜ አንድ ልጅ 18 ዓመት ከሚሞላው በእናቱ በአባቱ እጅ ነው የሚያድገኝ። ግን ሆስፒታል ነበር ያሳለፍኩት። የኔ የፍዳ የጭንቅ ዘመን ነበሩ። ለ1 ዓመት ያህል ነበር እግርሽ ላይ ጀሶ ታስሮ የነበረው። ጀሶ በራሱ ቅማል ይፈጥራል። በሚወጣበት ሰዓት ይሄ እጄ እግሬ በቃ ደም የሚገኘው ከዛ ላይ በቃ ለማየት ራሱ ይዘለናል። መወለድን የሚያስጠላ ባልተወለድኩ ወደዚህ ምድር ለምን መጣሁ የሚል ጥያቄ ሁሉ። ከዛ በኋላ ከ7 ዓመት በኋላ እንዴት ቀጠልሽ በህክምናው ቤት? ኒሞኒያ ይከሰትብኝ አብዛኛውን ጊዜ ሆስፒታል ስለማሳለፍ ነው። የህመም አይነት አብዛኛውን ጊዜ ከሚጠሩት ሁሉ ከእኔ ኤችአይቪ ብቻ ነው በቃ ያልተገኘ። ህክምና ውጭ ምን የተለየ ያደረግሽ ነገር ነው? ባለበት አካባቢ ብዙ አልታወቅም ነበር። ህልማየ የሆነ ቸርች ሂጄ የጴንጤ ቸርች ነው ተባለ ማለት ነው። ከዛ ወድቄ እሷ ሱፉ ሙሉ ሱፏን አለበሰችኝ እና የሆነ ነገር ደግሞ በላይ ትላፈስ ይሄ የክርስቶስ ደም ኢየሱስ ክርስቶስ ትቀበያለሽ፣ አንቺ ደግሞ ትፈወሻለሽ፣ ቁመሽ ታገለግያለሽ ብላ መጽሐፍ ቅዱስንም ልብሷንም አለበሰችኝ። ምን ልሽ ነው ከሰይጣን ቦታ ከአጋንንቶች ጋር አድሬያለሁ ብዬ ማለት ታነቢያለሽ። በመስኮት ነው የተማርኩት ብዬ ነው የማስበው። ይህንን ራዕይ ካየሁ በኋላ ዝም ብሎ የሚያሳስበኝ ስለ መጽሐፍ ቅዱስ ብቻ ነው። አገልግሎቱ መጽሐፍ ቅዱስ እንዲሁም አጸላያቸው ልክ በራዕይ እያየሁት ከሆነ ጤንጤ ይሆናሉ። የሆነ ነገር ሰው ዋጋ የከፈለበትን አልኖረበት ለእኔ ከንቱ ነው ብዬ ነው የማስበው። 1 ዓመት 2 ዓመት ነው የምታየው። በዛ እንግዲህ ኮስ ሁሉ ተተክሎልኝ በዚህ ሁሉ ግን እስከ 12ኛ ክፍል ተምረሽ ዲላ ዩኒቨርሲቲ ተመድበሽ ሁላ እንደነበረ ስትመሰክር ነበር። ከዚህ 10 ስፈተን ውጤት መጣልኝ። በአቋራጭ ተባልኩኝ። እኔ በአቋራጭ መሄድ አልፈልግም። ለእኔ እንደ ጤነኛ ሰው ቆሞ መሄድ ለእኔ ብርቄ ዲላ ደርሼ መግባት አትችልም ተባልኩኝ። ከዛ ዲላ አገኘኋት ማለት በዛች ቀን ጌታ ታውቃ በጊዜው እኔ ጉዳይ ሰው የሚሰራ አልነበረም። ጌታ እግዚአብሔር ሊከብርባቸው ያላቸውን ሊያስተምርባቸው የፈለገውን እንዲሁም የወደዳቸውን እንደዚህ እንደሚፈተን አንቺ እኮ አምላክሽ የምታምኑ አምላክ ነው የሚያድንሽ። ስንት ዓመትሽ ነው ሲሉ እግዚአብሔር 7ኛ ዓመቱን ዘንድሮ ሰላም ሰላም ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ ለየት ያለ የበዓል ፕሮግራምን ይዤላችሁ መጥቻለሁ። ዲቦራ እህታችን ከአሁን በፊት በጂሰስ ቲቪ ኢትዮጵያ ምስክርነቷን ሰምተነዋል። ዛሬ ደግሞ ዳግም ያመጣናት ለብዙዎች ትምህርት የሚሆን ብዙ የሚወራላት ምስክርነት ስላላት ነው። ከልጅነት ጀምሮ ዳዴ ማለት አትችልም ነበረ። እስከ ሙሉ እድገቷ እስከ 20 ዓመት ድረስ በሰው እጅ ላይ ነበረች። መንቀሳቀስ መራመድ አትችልም ነበረ። የሷን ምስክርነት ይዘንላችሁ መተናል። ዲቦራ እንኳን አደረሰሽ። እንኳን አብሮ አደረሰ። እሺ ዲቦራ ራስሽን ለተመልካቾች አስተዋውቂልን። ስሜ ዲቦራ ታከለ እባላለሁ። ትውልድ ኢትዮጵያ ሆነ ልዩ ቦታ ደግሞ ጎንደር ነው የተወለድኩት። ያው ስወለድ ጀምሮ አካል ጉዳተኛ ሆኜ ነው የተወለድኩት። ግን ቤተሰቦቼ ያወቁት በተወለድኩ በ6 ወሬ ነው። በ6 ወሬ ምክንያቱም በ6 ወር አንድ ህፃን ልጅ ማድረግ ያለበትን ነገር ማድረግ ስለማይችል እኔ ደግሞ ሰውነቴ የመቀነስ እየቀነሰ ይመጣ ስለነበር ሲታይ እግሬ ቁስል ተገኘ በዚህ። ከዛ ወደ ሆስፒታል ወደ ጎንደር ሆስፒታል ገቡ። ለ2 ዓመት ክትትል ሳደርግ ቆየው። ለ2 ዓመትም ክትትል እያደረጉ ቆይቼ ያው አንድ ህፃን በ3 ዓመቱ በ2 ዓመቱ ማድረግ ያለውን ዳዴ ማለት እንደ ልጅ መሮጥ፣ መውደቅ፣ መነሳት አልችልም ነበረ። እግሮቼ ሁሉ መንቀሳቀስ አይችሉም። እንደዚህ ቤተሰቦቼ ፋሚሊዎቼ ከማንሳትና ከመጠር ውጭ ማለት ነው። ከዛም አሁንም ለውጥ ስለሌለው ወደ ሌላ ሪፖርት ተጻፈልኝ። ቦሩ ሆስፒታል ይባላል። ቦሩ ሆስፒታል ደግሞ ህክምና የሚሰጡት እግሬ መታጠፍ መዘጋት ስለማይችል ያንን እግሬን ለማስተካከል ቦሩ ሄድኩኝ። ከዛ እንደዚሁ ጀሶ ተሰራልኝ። ጀሶ ተሰርቶልኝ ለ7 ዓመት ያክል ቦሩ ሆስፒታል ብቻ ክትትል ያደረኩት ማለት ነው። አሁንም ያው ሲታይ መቆም አልቻልኩም። እንደተባለው ጀሶ በጣም ያስቸግራል። ሰው ነው የሚያነሳኝ፣ ሰው ነው የሚጥለኝ። በጊዜው
ራሴ መቆጣጠር አልችልም፣ ሁሉን ነገር መጠቀም አልችልም በሰዓቱና ቤተሰቦችና እንደዚሁም ደግሞ ሌሎች ደጋጎች የሆኑ ሰዎች ያላቸውን ለእግዚአብሔርም ለፈጣሪያቸውም ሲሉ ለእኔ መልካምነታቸውን ያደርጉ ነበር። ያግዙኛል፣ ልብሴን ያጥቡልኛል፣ እንደዚሁም ደግሞ የሚያስፈልገኝን ነገር ያሟሉልኝ ነበር እና አሁንም ያው ህመሜ እየጨመረ መምጣት ጀመረ ማለት ነው። ከዛም ወደ አዲስ አበባ መጣሁ። አዲስ አበባ በዛን ሰዓት ስመጣ ወይ 9-10 ዓመት ይሆነኛል ብዬ ነው። ምክንያቱም ብዙ ጊዜ ያው 7 ዓመት የተመላለስኩ ቦሩ ሆስፒታል ነበር ያሳለፍኩ። ጀሱ ስለሚታሸግ ጀሷችን ደግሞ በ1 ዓመት በ2 ዓመት 3 ዓመት ሊቆይ ይችላል ሳይወጣ ማለት ነው። ቸርች ኢትዮጵያ ነበር የተቀበሉኝ። በዛን ሰዓት ሲቀበሉኝ እነሱ ደግሞ ሰርጀሪ እንዲሰራ አደረጉ። ሰርጀሪ ቢሰራልኝም ያው ቁሞ መሄድ አልቻልኩም በጊዜው ማለት ነው። ከዛ ቁሜ መሄድ ሳልችል ስቀርም ተመልሼ ወደ ቤት መጣሁኝ። ያለውን ነገር ደግሞ ተመልሼ ወደ ሆስፒታል ገባሁ ማለት ነው። ወደ ሆስፒታል ከገባሁ በኋላ ምንድነው እየተደረገ ያለው? ህመሜ እየጨመረ ነው በየጊዜው የሚሄደው። ከዛ እያደረኩ ስመጣ ደግሞ የኩላሊት ነርቮቼ ሁሉ እየደከሙ፣ ሴሎች ሁሉ እየደከሙ መጡ ማለት ነው። እንደዛም ሆኖ እያለ ህመሙ በየጊዜው እየጨመረብኝ ነበር የሚመጣ። ብዙ አይነት መድኃኒት ነው የምወስድ። ለምሳሌ በዛን ሰዓት የልብ ድካም የምወስድ ነበረ። ምክንያቱም ወደው ነበረ ልቤን የሚደክመኝ ማለት ነው። በዛ መካከል የነርቭ የምወስድ ነበረ። የእሱ ደግሞ በራሱ ጊዜ ያደክመኛል። እኔ ሲወስድ መድኃኒቱን በወሰድኩ ቁጥር ያደነዝዘኛል፣ ያደክመኛል፣ ግን ምንም ለውጥ የለውም ማለት ነው። እያደግኩ ስመጣ ግን እንዳለ ሁሉ ነገሬ በዜሮ ሆነ ማለት ነው። በፊት ሙቀት ሲኖረው የነበረው ሙቀት የሚባል ነገር የለም። ሰውነቴ ጣቴ እንደዚህ መንቀሳቀስ አይችልም፣ መነሳትም እንደዚህ መውደቅም አይችልም። አንድ ሰው እንደዚህ አስተኝቶኝ ቤት ሳምንት ቆይቶ ቢመጣ በዛው በተኛውበት ነው የምገኘው። እንደዚህ ብሎ ሽንት ቤት መጠቀም ራሴ አልችልም፣ ራሴ መብላት መጠጣት አልችልም፣ ራሴ ልብሶች መቀየር አልችልም። እንደዚሁም ደግሞ በልጅነትም ሲደረግ የነበረውን ጨዋታ መጫወት አልችልም፣ በወጣትነትም እንደዚሁ። ከዛ ባለፈ ደግሞ ያው ብዙውን ጊዜ አንድ ልጅ 18 ዓመት እስከሚሞላው በእናቱ በአባቱ እጅ ነው የሚያደርገን። ግን ሆስፒታል ነበር ያሳለፍኩት ያንን ዘመኔ ማለት ነው። ያንን እድል እንኳን አላገኘውም ነበር በጊዜው እና ከዛ አንጻር የኔ ህይወት እያሳለፍኩት ህይወት የመከራና የስቀቀን የገሃነም ዘመን ብዬ ነው በ3 መከፍለው ማለት ነው። ምክንያቱም እነዚያ ያሳለፍኳቸው አመታቶች በሙሉ የኔ የፍዳና የጭንቅ ዘመን ነበሩ። ምክንያቱም ማንም ማድረግ የማይችለው ይሄ ከሌሎቹ ለየት ያለ ነው። በቃ ለየት ያለበት የሌሎቹ እኮ አካል ጉዳተኛ ብቻ ሆኖ አካል ጉዳተኝነቱ የማይሰማል። የኔ ግን ስሜት ነበረው በዛን ሰዓት። ሌት መተኛት አልችልም፣ ቀንም መነሳት አልችልም፣ እግሬ መዘርጋትም አይችልም። ትንሽ እንደዚህ ካደረገ በቃ በጣም ከፍተኛ ሆነ፣ ነፍሴ ራሱ ልትወጣ እስከሚችል ድረስ እንደዛ ነበር የኔ ህይወት ማለት ነው። እሺ ዲቦራ፣ እንግዲህ ከህፃንነት ጀምሮ በየሆስፒታሉ ትተኝ ነበረ። እናም ደግሞ ለ1 ዓመት ያህል ነበር እግርሽ ላይ ጀሶ ታስሮ የነበረው አይደለ? እና እንዴት ነበር እስቲ ስሜቱ? እንዴት ነበር ታሳልፊ የነበረው በዛ መካከል? ያው ስሜቱ ለ1 ዓመት ጀሶ የሚታሰርልኝ ለ1 ዓመት ማለት ሳይወጣ ነው እንጂ 2 ዓመት 3 ዓመት ይቀጥላል። ለ1 ዓመት ግን ሳይወጣ ነው የሚቀረው። ምክንያቱም ከወደዚህ ይከረከማል እና የሆነች ትንሽ እንዲዘረጋ ለማድረግ በ2 ወሩ በ3 ወሩ ያደርጉታል ማለት ነው። ከዛ ግን ሙሉ አይወጣም እንዳለ ሆኖ ማለት ነው። ከዛ በዛን ሰዓት ጀሶ በራሱ ቅማል ይፈጥራል፣ ተባይ ይፈጥራል፣ ማከካት በዛን ሰዓት ስውር ነው የሚያደርግ። ከዛ ቅዝቃዜ ሲሆን በረዶ ይሆናል፣ ሙቀት ሲሆን ደግሞ እሳት ያቃጥልሻል እና ምንም መንቀሳቀስ የሚባል ነገር አትችይም በዛን ሰዓት ማለት ነው። እኔም እንደዛው ወይ 2 ሰው ነው ጀሶውን ለብቻ ሰው ይዞ ነው፣ ከዛ እኔን ለብቻ ይዞ ነው ከአንዱ ወደ አንዱ እንኳን ለማሸጋገር እና ያ ስሜት እንዴት ነው የሚከብደው? በቃ ተባይ በሚፈጥርበት ጊዜ ነው የሚከብደው ማለት ነው። በዛን ሰዓት ደግሞ እኔ ይህን ሕክምና በምወስድበት ጊዜ እንዳሁኑ ቴክኖሎጂ አልተስፋፋም። የኛ እንደነገርኩሽ 1 ዓመት ይቆያል፣ አዛ በላይም ሊቆይ ይችላል። ከዛ ወጥቶ ነው ደግሞ እንደገና ሌላ ጀሶ የሚታሰርልኝ ማለት ነው። ያ ሲወጣ ደግሞ
በሚወጣበት ሰዓት ሄጄ እግሬ በቃ ደም ሆኖ ነው የሚገኘው ማለት ይደማል በራሱ ጊዜ ከዛው ራሱ የበላው ተባዩ ሁሉ ከዛ ላይ በቃ ለማየት ራሱ ይዘገናል ይቆስላል ማለት ካቆስል ላይ ቁስል ደግሞ ያ ነገር ሲጨመርበት መወለድን የሚያስጠላ በቃ ባልተወለድኩኝ ወደዚህ ምድር ለምን መጣሁ የሚል ጥያቄ ሁሉ የሚፈጥርብኝ ሰዓት ቢኖር ያ ነው። በቃ ያ መከራና ስቅቅ ነው። ያ ተባዩ እንደፈለሽ ማከክ እንኳን ማትቺ እንደፈለሽ ማድረግ ማትቺ እንደፈለሽ የራስሽን ሰውነት ማዘዝ ማትቺበት ሰዓት ሲኖር እሱ ለኔ በጣም የከበደኝ ሰዓት ነበር እና በጀሶ ሆኖ እንኳን 7 ዓመት ነው የቆየው። የ7 ዓመት ነው ጀሶ ላይ ነበር ሁለቱም እግርሽ? አዎ 7 ዓመት ነው የቆየው ማለት ነው። ማጠፍ መዘርጋት ስለማይችል ከ7 ዓመት በኋላ ጀሶ ከወለቀ በኋላስ? ናዛ ጀሶ ከወለቀ በኋላ እንትን ተሰራልኝ ድጋፍ የሚባል አለ። እሱ ነው አሁን ማታ ማታ ያኛው ነገር ጀሶ ከተዘርግቶ በጀሶ ከተዘረጋ በኋላ ድጋፍ ነው የሚተሰራልኝ። ድጋፉ ተሰርቶ ድጋፉ የመታጠፍ መዘርጋት አይችልም። በዛ ሰዓት ሲሰራልን የነበረው ድጋፍና ያ ድጋፍ እንደዚህ ነው የሚለው ከዛ ትንሽ እንደዚህ ካለ ይዛባል ይባላል። ይዛባል ማለት ይበላሻል ማለት ነውና ዝንብ ካለ በጣም ያመኛል፣ ይቆረጥመኛል። ከዛ ደግሞ አይዘረጋ ከተዘረጋ መታጠፍ አይችልም፣ ከታጠፈ ደግሞ መዘርጋት አይችልም እና እሱ በጣም ይከብድ ነበር። መልሶ ይበላሽና ተመልሼ ደግሞ ወደ ጀሶ ይታሸግልኛል ማለት ነው። ጀሶ የተወሰነ ለውጥ አለው ተብሎ ስለሚታሰብ ጀሶ ነው መዘርጋት የሚችለው እንጂ ያ ድጋፉ መዘርጋት ማጠፍ አይችልም። ጀሶ በጀሶ አማካኝነት ነው ሊዘረጋ ይችላል ተብሎ የሚታመነው። ከዛ በኋላ ከ7 ዓመት በኋላ እንዴት ቀጠልሽ በህክምናው ላይ? አሁንም ከ7 ዓመት በኋላም ወደ ድጋፍ ባህር ዳር አስቀይር ነበረ። ከዛ ደብረ ታቦር ማስቀይር ነበረ። እንትን ሪፈር ወደ ቸርችስ ኢትዮጵያ ተላኩ ማለት ነው። ከዚህ መጥቼ ሰርጀሪ ተሰራልኝ። ሰርጀሪ ሲሰራልኝ የተወሰነ እንትን ቢልም ስሜቱ ቢቀንስም እንደፈለኩ መሆን አልቻልኩም። ከዛ በቃ እየጨመረብኝ መጣ። ከዛ መንቀሳቀስ አልችልም፣ እንደፈለኩ ማለት አልችልም። ከዛ ሁሉ ነገር ድንዝዝ ማለት አይሰማም። በፊት አሁን ስሜት አለው አይደለ? ኋላ ላይ ግን እየቆየሁ ስመጣ ነርቭ ተባለ። ከዛ ያጥንት መሳሳት ነው ተባለ። ምስሎቿ ሁሉ በቃ አይሰሩም ተባለ። ከዛ የልብ ድካም አለ፣ ኩላሊት አለ። ጭንቀቱ በራሱ ጊዜ ደግሞ ሁሉ ጊዜ ኒሞኒያ ይከሰትብኛል። ኒሞኒያ የሚከሰተው አብዛኛውን ጊዜ ሆስፒታል ስለማሳለፍ ነው። ሆስፒታል አኳርድ ኢንፌክሽን አንቺን በጣም ሁሉ የሚከሰትብኛል እና ህመሞች ሁሉ እየበዙ መጣ። በቃ የህመም አይነት እኔ አብዛኛውን ጊዜ ከሚጠሩት ሁሉ ከእኔ ኤችአይቪ ብቻ ነው በቃ ያልተገኘው። የተቀረ ግን የህመም አይነት እየበዛ እየጨመረ መምጣት ነው እንጂ ለውጥ የሚባል ነገር ጠፋ ማለት ሁሉ ነገር በቃ ተቆጣጠረኝ ማለት ነው። እና ህክምና ላይ ነበር ብዙ ሰዓት ነው ያሳለፍኩት። ከህክምና ውጭ ምን የተለየ ያደረግሽው ነገር ነበር? ከህክምና ውጭ ያው ያደረኩት ነገር እኔ በፊት ኦርቶዶክስ ነበርኩኝ። ኦርቶዶክስ ሳለው በጣም አክራሪ ነበር። ከዛም በቃ ቤተክርስቲያን ወስዳችሁ ጠሩኝ ነው ብለው ጾም እስከ 12 ሰዓት ድረስ ነው ጾሙ። በዛን ሰዓት እንኳን ሆኜ ማለት ነው ህፃን ሆኜ ራሱ እጾማለሁ እና እሙሃይ ነው የሚሉኝ። ከዛ አንቺ እኮ እሙሃይ ነሽ ምናምን ነው የሚሉኝ እና በዛ እንትን ቦታ ያለው ያልሄድኩበትን ቦታ የለም። ለምንድን ነው? እኔን ለማዳን ሲባል ማለት ነው። በቃ ኢትዮጵያን በሙሉ ዙር ያለው ማለት ይቻላል። ምክንያቱም ያልሄድኩበት ቦታን ስለሌለ መጥቀስም ይቻላል። በዛ መሀል ያለው ምን ተፈጠረ ግን በጣም የኔ እንትኔ የክርስትና እናቴ ባል በጣም ነበር የሚወደኝና በቃ እንደ የመጀመሪያ ልጅ ናት ነው እንደ መጀመሪያ ልጁ ስለሚያይ የትም ቦታ ነበር ይዞ የሚወስደው ማለት ነው። እና እኔ ባለሁበት አካባቢ ብዙም ፕሮቴስታንት አይታወቅም ነበርና እኔም በሰዓቱ ደግሞ ይሄንን እምነት ቃወም ነበረ። ማለት እነሱ ምን አይነት እንደሆኑ በደንብ ማወቅ አልፈልግም። የሆነ ጊዜ ግን ህልማየሁ ምንድነው ከሆነ ቸርች ሂጄ የጴንጤ ቸርች ነው ተባለ ማለት ነው። ያ የጴንጤ ቸርች እንደዚህ ወንበር ያለው ቸርች ነው። አገልጋዩዋ ሴት ነች። ሴት ሆና ነው የምታገለግል። ሱፍ ለብሳ ነው የምታገለግል። በመጽሐፍ ቅዱስ እያነበበች ነው የምታገለግልና ያቺ አገልጋይ አገልግላ ስትጨርስ ወደኔ መጣች። ወደኔ መጣችና
ያን መጽሐፍ ቅዱሱን ለእኔ ሰጠችኝ እና እሷ የለበሰችውን ሱፍ ደግሞ እኔን አለበሰችኝ። ስታለብሰኝ ይሄ የሆነ ልክ እኔ በዛን ሰዓት ጴንጤ እንዴት ይጸልይ አላውቅም፣ ወንበራቸው ምን አይነት እንደሆነ አላውቅም፣ መንፈስ ቅዱስ ሲነካ ምን እንደሚያደርግም አላውቅም ስለማላውቅ ማለት ነው። እና እኔ እሷ ስትመታ ስትጸልይልኝ በመንፈስ ቅዱስ የወደኩ ይመስላል እና መሰለኝ ማለት ነው። ከዛ ወድቄ እሷ ጃኬ እንትኗን ሱፉ ሙሉ ሱፏን አለበሰችኝ እና የሆነ ነገር ደግሞ በላይ ተላፈሰችብኝ። ይሄ የክርስቶስ ደም እሱን ኢየሱስ ክርስቶስ ትቀበያለሽ፣ አንቺ ደግሞ ትፈወሻለሽ፣ ትድኛለሽ፣ ቁመሽ ታገለግያለሽ ብላ መጽሐፍ ቅዱስንም ልብሷንም አለበሰችኝ ማለት ነው። ከዛ እኔ እሪ ብዬ ሌሊት ነቃ። ምን ነሽ ነው? ውይ ከሰይጣን ቦታ ከነዛ እናቶች ምን አየሽ? ምንድነው እንደዚህ ምንድነው? በቃ ቅውጥ ነው ያደረኩት። ወይ እነዛ ሰይጣኖች ደግሞ ብሎ መጡ ወደ እኔ እንደዚህ አየሁና በቃ ድብልቅልቅ አደረኩት ማለት ነው። ከዛ ሌሊት ያ ሰው መጣና ተደገመልኝ። ምክንያቱም ከአጋንንቶች ጋር አድሬያለሁ ብዬ ማለት ነው። መድገም ማለት ምንድን ነው? መርገም ማለት የሚደገም አለ፣ ይደገማል። የሆነ የራሳቸው መጽሐፍ ነው እሱ ይደገማል። ከዛም በኋላ ጸበል ተረጨው ማለት ነው። እንደዚህ ያልኩ ከዛ ጊዜ ጀምሮ ግን እኔ መቃወም ተውኩኝና ጥያቄ ፈጠረብኝ። በህሊናዬ በአይምሮዬ ጥያቄ እየፈጠረብኝ መጣ። ቤተክርስቲያን እስከ 12 ሰዓት አንቺ ግን ምንድነው እንደዚህ ጾመሽ? ኧረ ተይ ልጄ ተይ እኛንም እንትን አታስቢን እባላለሁ። በቃ በጣም ነው የምጸልየው። በዛ ዳዊት አለኝ። ዳዊቴ ደግሞ እንዲነበብልኝ በጎኔ እንዳይለየኝ እላለሁ። በቀኝም በግራም በፊትም በኋላም በቃ ይደረደራል። ግን የተደረደረም እያለ ያው እኔ ይህንን ራዕይ ካየው በኋላ ዝም ብሎ የሚያሳስበኝ ስለ መጽሐፍ ቅዱስ ብቻ ሆነ እና ጴንጤ ያሉበትን መሻት፣ ጴንጤ የሚገኙበት ቦታ የት ነው ማለት መጠየቅ። እነሱን በቃ ማግኘት ፈልጌ ነው፣ ግን ውሸቴን ዝም ብዬ ማለት ነው። እነሱን ማግኘት እነሱ ደግሞ ምን ይሰሩልሽ? አይ እኔ ጴንጤዎችን ማግኘት ፈልጋለሁ ምናምን አልኩ ማለት ነው። ከዛ እንደዚህ ጴንጤዎችን አግኝቼ ግን እኔ 2 ውሳኔ ወሰንኩ። ቸርች ሂጄ ልክ በህልሜ ያየሁት አይነት ወንበር ከሆነ አገልግሎቱ መጽሐፍ ቅዱሱ እንዲሁም አጸላያቸው ልክ በራእይ ያየሁት ከሆነ ጴንጤ እሆናለሁ። ደግሞ ሂጄ ልክ እንዳየሁት ካልሆነ እኔ ጴንጤ አልሆንም አልኩኝ ማለት ነው። ያው ታነቢያለሽ አነባለሁ ስላልሽኝ እንዴት ነበረ የትምህርት ቤት ሂደትሽ? እንዴት ነበር ከዛ በፊት? የትምህርት ቤት ሂደቴ በቃ እኔ አብዛኛውን ማለት ያ የሆነ ነገር ሰው ዋጋ የከፈለበትን ካልኖረበት ለእኔ ከንቱ ነው ብዬ ነው የማስበው። ለምንድን ነው ከንቱ ነው ብዬ የማስበው? አሁን እኔ ትምህርት ስማር በመስኮት ነው የተማርኩት ብዬ ነው የማስበው። ለምንድን ነው አስተማሪዎችን የትም ቦታ ይህንንም ካዩ ማመስገን እወዳለሁ። 1 ወር ተምሬ ካርድ ይሰራል፣ 2 ወርም ተምሬ ካርድ ይሰራል። ምክንያቱም የህመሜ ሁኔታ ስለሚታወቅ ዝም ብዬ በእኛ ሰዓት ደግሞ በተለይ 5ኛ እስከ 4 እስከ 6 እስከ 7 በመማርበት ሰዓት በዛን ሰዓት ቁጥጥር የሚባል ነገር የለውም። በቃ ካርድ ይሰራልኛል፣ አልፋለሁ። ለዛ ደግሞ ቀጣይ ክላስ ትገባ እባላለሁ። እገባለሁኝ ግን እታመማ ወይ ሰከንድ ሴሚስተር አቋርጣለሁ ወይ 2 ወር እንደተማርኩ አቋርጣለሁ። ሂጄ ሆስፒታል ደግሞ እኔ ስተኛ 1 አመት 2 አመት ነው የምተኛው። በዛም ግሉኮስ ሁሉ ተተክሎልኝ የምተኛው ማለት ነው። ሲዋርድና ዲዋርድ ነው የምተኛ እኔ። ምክንያቱም የህመሙ ሁኔታ የቆየ ነው ተብሎ ስለሚታመን የቆየ በሽተኛ ደግሞ የሚገባው ሲዋርድና ዲዋርድ ነው አብዛኛውን ጊዜ ማለት እኔ ባየሁት በስታከምበትም በነበረው ሰዓት ነው። ዲዋርድና ሲወርድ ገባው ማለት እኔ ወይ 6 ወር ወይ 1 አመት ተኝቼ ነው የምናስበው። ግን እንደዛም ሆኖ ካርድ ይሰራልኝ ነበር ማለት እና እንደዛ እያልኩኝ ትምህርቴን ተማርኩ። አብዛኛውን ጊዜ ግን ይሄንን እንደተማርኩኝ እኔ ስለማልቆጥረው ተምሬያለሁ ብዬ ራሱ አላወራም። እንዳልተማርኩ ነው የሚሰማኝ። ለምንድን ነው የሚሰማኝ? ሰው የለፋበትን ውጤታማ ሆኖ ሲያይ ነው ውጤት ሲያገኝ ነው ተምሯል ብዬ የማስበው እና ከዚህ አንጻር
ተምሬያለሁም የሚለውን አብዛኛውን ያው እንደ ሌሎቹ ተማሪዎች አመቱ ሙሉ ስላልተማሩ ነው እንጂ እና በስቃይ ነበረ ማለት እንደ ልጆች እንኳን ትምህርት ቤት አሁን የምታደርጊው ከጓደኞችሽ ጋር ተጫውተሽ እንደ ጓደኞችሽ የቤት ስራሽን ሰርተሽ እንደ ጓደኞችሽ ፕሬዘንቴሽን አድርገሽ ወጥተሽ እንደ ጓደኞችሽ ደግሞ ማድረግ ያለብሽን እስካላደረኩ ድረስ ሆኖም ደግሞ እንደ ጓደኞቼ ያንን እስካልጨረስኩ ድረስ በቃ እንደተማርኩ አልቆጥርም። በዚህ ሁሉ ግን እስከ 12ኛ ክፍል ተምረሽ ዲላ ዩኒቨርሲቲ ተመድበሽ ሁላ እንደነበረ ስትመሰክሪ ነበር ከዚህ በፊትና እስቲ ስለሱ የተወሰነ ነገር ያው እውነት ነው። 10ኛ ክፍልና 14ኛ ክፍል እንዳጋጣሚ ደግሞ በፈተና ሰዓት በቃ እግዚአብሔር እርቶኝ ነው መሰለኝና በቃ አገግሜ ነበርና 10ም ስፈተን ውጤት መጣልኝ። አዛ በአቋራጭ ሂድ ተባልኩኝ። እኔ በአቋራጭ መሄድ አልፈልግም አብዛኛውን ጊዜና መማር ነው የምፈልገው አልኩኝ። ከዛ ያን እንደተፈተንኩ ደግሞ ተመልሼ ታመው ግን ውጤት መጣልኝ። 11ም 12ም ተማርኩ። 12ም ውጤት መጣልኝ። ከዛም በኋላ ሀሳቤን ሙሉ በሙሉ ቀየርኩኝና ወደ እምነት ገባው ማለት ነው። ማለት ለኔ እንደ ማንም ጤነኛ ሰው ቆሞ መሄድ ለኔ ብርቄ ስለነበር ንጹህ አየር መተንፈስ ራሱ ለኔ ብርቄ ነው በጊዜውና ያንን ነበር ስለማንሰላስልና ጴንጤ ያሉበት ብዬ ዋናው ያተኩሬ የጠየኩበት ሰዓትም በዛን ሰዓት ነው። የት ነው ያልኩበት ማለት ነው። ምን ስትመርጭ? ሀገር ማለት ነው የዩኒቨርሲቲ። ከዛ ነገሩኝ ከዚህ ስለሆነ እንዳትሄጂ የና ሀገር እንዳትሞያል። የት አስመረጡሽ? እነሱ አዲስ አበባ እንደዚሁ ከዛው ጎንደር ያን አስመረጡ ማለት ነው። እኔ ደግሞ የመረጥኩት ዲላንና ሐዋሳ ምናምን መረጥኩ። ከዛ እንዳጋጣሚ ዲላ ደርሰኝ ሂጄ ደግሞ መግባት አትችልም ተባልኩኝ። የእሷ ህመም የኔ ህመም ከዲፓርትመንቴ ጋር ማሄድ ሆነ። የመረጥኩት እቺውን ሄልዝ ኦፊሰር። ከዛ አድቫይዘሬ በቃ እኔ ኃላፊነቱን ወስዳለሁ ትማራለህ። ከዛ አድቫይዘሪ እንድመዘገብ አደረገኝ። ከዛ ተመዝግቤ ደግሞ እነሱ የዲላ ተማሪዎች ምናምን በቃ በጣም እንከባከቡኝ። እኔ በቃ መታመም ነው ስራዬ። ወስደው ከቤታቸው ነው የሚያስተሙኝ። እንደምን ግቢ ገባው ነው እንጂ አልገባው። በቃ አስተማሪዎች ወስደው ከቤታቸው ነው የሚያስታመሙኝ። ተማሪዎች ወስደው ከቤታቸው አዝለው ወስደው ከዛ ማድረግ ያለባቸውን አድርገው ለኔ በቃ ዋጋም ከፈሉ ማለት ነው በዛን ሰዓት። ከዛ ቸርች ሄድኩ። ቸርች ወሰዱኝና ቸርች ወስጄ ሳይ በህልሜ ያየሁትን ከዛ አገኘሁት እንዴት እንደሚጸልዩ። ከዛ እንዲሁም በዛን ሰዓት እግዚአብሔር ራሱ በዛ ቦታ በቃ ከክፍለ ሀገር እየመጣሽ ጌታ ተናግሮሽ የመጣሽ አንድ ሴት አለሽ እየተባለ ነበር የሚሰበከው በዛን ሰዓትና እኔ ደግሞ እንደዚህ አይነት መልእክት በጊዜው አይገባኝ፣ ግን በህልሜ ያየሁትን ከዛ ቦታ አይቼዋለሁ ማለት ነው። እንዴት እንደሚጸልዩ መቀመጫቸው ሁሉ መጽሐፍ ቅዱስ አያያዛቸው ሁሉ ከዛ ያየሁት ከዛ ዲላ አገኘሁት ማለት ነው። በዛች ቀን ጌታን ተቀበልኩ። ከዛም በኋላ በቃ ምንም ባልድንም ግን ሰላም የተሰማኝ ያክል ተሰማኝ ማለት ነው። ይሄን በቃ ሰዎችን ቀና ብዬ ማየት አልችልም። በጊዜው ማንም ከሰዎች ጋር ማውራት አልችልም። በቃ እንዴት ደፍቼ እንደዚህ ደግሞ ጭራሽ ማውራትና መንቀሳቀስ እንደፈለኩ ማለት አልችልም። እዛም ታመምኩ በቃ ተማሪዎች ያዘሉ ይወስዱኛል። አስተማሪዎች እንደዚህ ይንከባከቡኛል። ብዙ ሰዎችን ግን በዛ እግዚአብሔር ብዙ ወዳጆችን ሰጠኝ ማለት ነው። ብዙ እናት አባቶችን በዛ ቦታ ከዛ በቃ በጣም መጨረሻ ደረጃ ላይ ደረስኩኝ። ወደ እዛ ሀገር ይቀየር ተባልኩ። ሀገር ተቀየረልኝ። ሀገር ከተቀየረ በኋላ በቃ በጣም አለ አይደል የሞትና የእንትን ጣር ሆነ ማለት ዩኒቨርሲቲ ነው ቦታ እንድትቀይር። እስቲ እሱን በደንብ አብራሪ። ዩኒቨርሲቲ ያው እኔ ፍላጎቴ ከዚህ መቀጠል ነው እዛው ዲላ። ምክንያቱም በጣም ብዙ ቤተሰቦችን ጌታ በዛ አስነስቷል። ብታመም እንኳን ቁስሌ የሚያስረሳ ቤተሰቦችን የሰጠኝ ከዛ በቃ ከዲላ ከቢዛንቲፒ ከካርሲ ነገሌ እንደዚሁም ደግሞ ከወላይታ በቃ ከኦሮሞ ምንም ለኔ
በዛን ሰዓት ያላለቀሰው ዋጋ ያልከፈልልኝ ማንም አይገኝም እና እኔ መሄድ አልፈለኩም። ያው የቤተሰቦቼንም እንትንም ፍቃድ መፈጸም ስላለብኝ ያው አባቴንም በጣም ወደው ስለነበር አባቴ ቀይሪ ሲሉኝ ከዛም በኋላ ወድጄ ሳይሆን በቃ ደስ አይለኝ ነበር በሰዓቱ የቀየርኩት። እንዲቀየርልኝ ተደረገ። አዛ እንዲቀየርልኝ ሲደረግ ግን ከዚህ ያሉት ቤተሰቦች በጣም ነበር ያዘኑብኝ፣ ምክንያቱም እንደ ልጅ ስለሚያዩኝ። ከዛ ሄድኩ። ሲሄድም አንድ ጊዜም አልተማርኩም። በቃ ምንም ነገር ሬሳ ልክ እንደ ሬሳ ሆንኩ። ያለ ህይወት ኖረኝ የበለጠ ማለት ነው። በዛን ሲያጋጥመኝ የነበረው መድኃኒት ወስጄ እንኳን የማይድን ማለት ነው። በቃ መድኃኒት ሁሉ ይቁም እስከሚባል ደረጃ ደረሰ። ያለውበት ሁኔታ ከባድ ስለነበር ከዛ ሪፈር ወደ አዲስ አበባ አቤት ሆስፒታል ተላኩኝ። አቤት ሆስፒታል ስላክ ደግሞ ዶክተሩ ተቀበለኝ። ዶክተሮች ተቀብለው በጣም አዘኑ። ያለውን ሁኔታ ሲያዩ በቃ ካለኝ አንጻር ካልፋቴ ደግሞ ከልጅነቴ መሆኑን ሲያዩ በቃ በጣም የሚያሳዝን ህይወት ገጠመኝ ማለት ነው። የበለጠ ዶክተሩ ከቤቴ ወስጄ ላስታማታ ላይ ወሰደኝ። ከቤቱ በመታመምበት ጊዜ ደግሞ ብዙዎችን ኢትዮጵያውያን ሰጠኝ። ማለት የራሳቸውን ነገር ትተው ለኔ የሚያደርጉ ልጆቻቸውን ትተው እኔን የሚንከባከቡ ቤተሰብ በቃ ሰጠኝ ማለት ነው። ዘም እንደዚህ እያልኩኝ ለ2 ዓመት ቆየሁ ከዚህ ከዶክተሩ ቤት። በዛን ሰዓት ግን በጣም ብዙ እህቶች ብዙ ወንድሞች አገልግለውኛል። ከዲላ ዩኒቨርሲቲ ወደ ጎንደር ዩኒቨርሲቲ ቀየርሽ። ዩኒቨርሲቲ ከመቀየርሽ በፊት እንዴት ነበር? ቸርች ተያሽ ወይ? ደህንነት ተማርሽ? ያንን ነገር በዛው ንገሪ። ዲላ ደህንነት ጀመሩልኝ። ከዛው የተማሪዎች ህብረትም አለ፣ ፌሎሺፕ አለ፣ ሙሉ ወንጌል። ከዛ ወደ ጎንደር ሄድሽ? ጥምቀት የወሰድኩት ጎንደር ነው። ሁሉ ነገር ዜሮ፣ መንቀሳቀስ ምናምን በቃ ማለት ይሄ ሬሳ አለ አይደለ? ሲቆርጡት የማይሰማ ቢደበደብ የማይሰሙ ምናምን ሆነኩ ማለት ነው። ከዛ ዶክተሮች ከዚህም ክትትል እስከ ውጭ ሀገርም ዶክተሮች መጥተው ስፔሻሊስት ያዩኛል። የሕክምናዬን ሲያዩ በጣም ያዝናሉ። በቃ እንዴት ነው ግን እንደዚህ የተከሰተ? እስካሁን ድረስ የሚያጋጥመን ኬዝኛ እኮ ነርቭ ብቻ ነው። የእሷ ግን ምስሎቿ ሁሉ ነው የሞተ። በቃ ምንም ህይወት ያለ ነገር የላትም። በእሷ ህይወት ውስጥ ምንም ተስፋ የሚያስደርግ ነገር የለም። እና በዓለም እንኳን ብዙ ኬዞችን እናያለን፣ ግን የእሷ ኬዝ በጣም ከባድ ነው። በዓለም እንኳን አይቻልም የተባለ እንደዛ። ሰውየውም በቃ ምንም ለኔ የኔን ኬዝ ለማሳየት ወደ ኋላ አይልም። ግን በጊዜው የኔ ጉዳይ በሰው የሚሰራ አልነበረም። ተስፋ የሚያስቆርጥ ህይወት ነበር እየነበረው። ከአሁን በኋላ ሞትን ብቻ መቆጣጠር ማለት ነው። ለመሞትም ዛሬ ነገ፣ ዛሬ ማታ፣ ነገ ማታ የምልበት ሰዓት በቃ እንደፈለኩ መተንፈስ፣ እንደፈለኩ ማውራት፣ እንደፈለኩ ደግሞ መንቀሳቀስ የማልችልበት ሰዓት ሆነ ማለት ነው። በዛ በቃ የሚሰማው ምንድነው? በቃ ተስፋ የሚያስቆርጥ ህይወት ብቻ ነበር የምሰማው። ዜና እንደዛ ነበር። በዶክተር ሁሉ የሚሰማው ዜና እንደዛ ነው። ያንን ህይወት በጣም ከባድ ህይወት። በዛ መካከል ሆስፒታል ላይ ያለሽ ከቤተሰቦች ጋር እንዴት ነበረ? ያው እኔ በተለይ በቃ ያ ዘመን ማለት ማንም ከጎኔ ያልነበረበት ሰዓት ቢኖር ያ ነው። በጊዜው ቤተሰቦቼ ከኔ ራቁ። በዛን ሰዓት ማንም ቤተሰብ አልነበረም። በቃ ያለውት ዶክተሩ ሰውዬ ነው። ከዛ ደግሞ ልጆች አሉ በጣም እነሱ ለነፍሳቸው ሲሉ መተው ልብሴን ይቀይራሉ፣ መተው ሻወር ያጥፋሉ፣ መተው ምግብ ይመግባሉ፣ ያለው ሁሉ ነገር ያስተካክሉልኛልና ግን ማንም ቤተሰብ የሚባል ነገር በዛን ሰዓት በቃ ሁሉ ነገር ባዶ ሆነብኝ። በተለይ በእኛ በአካል ጉዳተኞች ላይ የሚደርስብን ብዙ ተጽዕኖ አለብንና ያን ተጽዕኖ ምንድነው? አንድ ህፃን አካል ጉዳተኛ ሆኖ በተወለደ ጊዜ ኃጢአት ስለሰራ ብቻ አይደለም አካል ጉዳተኛ የሚሆነው። ደግሞ ያ ህፃን ልጅ ወደዚህ ምድር ሲመጣ ገና በእናቱ ማህፀን እያለ ምንም ሳያውቅ
አካል ጉዳተኛ ሆኖ እንደኔም ከህፃንነት ጀምሮ አካል ጉዳተኛ ሊሆኑ ይችላሉ። እና በዛን ሰዓት ኃጢአት ሰርተው ነው የሚባለውን ንግግር፣ ስለተረገሙ ነው የሚባል ንግግር፣ እንደዚህም ደግሞ በቃ እሷ እኮ አትጠቅምም፣ እሱ እኮ አይጠቅምም አካል ጉዳተኛ ስለሆነ ብቻም የሚገለልበት ጉዳይ አለና ይሄ ግን እግዚአብሔር ክብሩን ሊገልጥ ስለፈለገ ነው እንጂ ማንም አካል ጉዳተኛ ሆኖ ሲወለድ ኃጢአት ስለሰራ ብቻ አካል ጉዳተኛ ሆኖ አይወለድም። ምክንያቱም መጽሐፍ ቅዱስም ሲናገር ጌታችን ኢየሱስ ክርስቶስን ሲጠይቁት ይሄ ሰው ገና ከእናቱ ማህፀን ጀምሮ ሲወለድ ማየት የተሳነው ነው። ስለዚህ እናትና አባቶቹ ናቸው ኃጢአት የሰሩት ወይስ እሱ ራሱ ነው ኃጢአት የሰራው ብሎ ሲጠይቁት እናቱም አባቱም ኃጢአት አልሰሩም፣ የእግዚአብሔር ክብር ግን በእርሱ ሊገለጽ ስለፈለገ ነው ብሎ ነው ጌታችን ኢየሱስ ክርስቶስ እንኳን የመለሰውና ጌታ እግዚአብሔር ሊከብርባቸው ያላቸውን እንደዚሁም ደግሞ ለድንቅና ለታምራት ሊያስተምርባቸው የፈለገውን እንዲሁም የወደዳቸውን እንደዚህ እንደሚፈተን ነው የተሰማኝ። እንዴት ወደ መንግስቱ ወንጌል ዓለም አቀፍ ቤተክርስቲያን መጣሽ? ወደ መንግስቱ ወንጌል ዓለም አቀፍ ቤተክርስቲያን የመጣሁት እኔ የአልጋ ቁራኛ ሁኜ ተኝቼ ከዛ ካለሁበት ግቢ ጄሰስ ቲቪ ነበር የሚለውና እሱን ክፈቱልኝ እላቸዋለሁ። ይከፈትልኛልና የእግዚአብሔርን ቃል እሰማለሁ። ማለት በዛ በሚስተላለፈው ለበሽተኞች አንዳንድ ጊዜ አብረውኝ ለእኔ እንደሚጸለይልኝ ያክል ሁሉ ይሰማኛል። ያሳ ምክንያት አሁን ላይ አልጋ ላይ ሆነው ተኝተው የሚያዩ ለበሽተኞች አሁን እንጸልያለን። የእግዚአብሔር ክብር ባሉበት በተኙበት እንዲነካቸው እግዚአብሔር እጆቹን እንዲዘረጋ ወደ እነሱ መጽናናት እንዲሆንላቸው ቆሞ መሄድ እንዲሆንላቸው ተብሎ የሚጸለይ ጸሎት ይተላለፋልና እሱ ጸሎት እኔ ስሰማ በጣም በቃ እኔ የተፈወስኩኝ ያክል ነው የሚሰማኝ በዛን ሰዓት ማለት ነው። እንዲሁም አስታውሳለሁ የአስቴር ጾም ነበረ እና ለ3 ቀን የታወጀ ጾም ጸሎት ነበርና ያን ጸሎት ሲታወጅ የእግዚአብሔር ሰው በሚያውጁበት ጊዜ በቃ ለበሽተኞች ባሉበት መዳን እንዲሆንላቸው መጽናናት እንዲሆንላቸው የእግዚአብሔር እጅ በእነሱ ላይ እንዲያልፍ ሲባል በቃ ለእኔ የተጸለየልኝ ያክል ነው የሚሰማኝና እጽናናለሁ፣ እበረታለሁ። ዋው ጌታ በቃ በዚህም ተናገረኝ፣ ጌታ በዚህም አየኝ እላለሁ። ስለዚህ ቸስ ቲቪ ኢትዮጵያን በማየት ነው ወደዚህ ልትመጪ የቻልሽ ማለት ነው? አዎ እውነት ነው። መቼ መጣሽ? የመጣሁት የሆነ በዓል ሆኖ እና ስመጣ ከዛም ልጆች በቃ ለምንድን ነው ከዚህ ማትሄጂ እንውሰድሽ፣ ዲቦራ አንቺ እኮ አምላክሽ የምታምኒው አምላክ ነው የሚያድንሽ፣ እንደተኛሽም ይፈውስሻል፣ ለምንድን ነው የማንወስድሽ ስለሚሉኝ ከዛ የት እንውሰድሽ ሲሉኝ ጄሰስ ቲቪ አልኳቸው። ከዛም በኋላ ወደ ጄሰስ ቲቪ ወደዚህ ፕሮግራም መጣን። ስንመጣ የሆነ በዓል ነበር። ጊዜውን ታስታውሻለሽ? ዓመተ ምህረት 2011 ባልሳሳት። እንዴት ነበረ የነበረው ፕሮግራም በእለቱ? እና ይዘውሽ የመጡት ሰዎች አማኞች አይደሉም እና እስቲ ስለነሱ ያው በእለቱ ስመጣ ይዘውኝ ሲመጡ ከዛ አደረሱኝና ትምህርት ይጻፍ ነበረ በሰዓቱ እንደገባው ለህሙማን ይጻፋል። ለህሙማን ይጻፋልና ልትጽፍት ምንድነው ለምንድነው እንዲጸልይልሽ የመጣሽ ምናምን ጥያቄ ብለው ጠይቁኝና ሲጠይቁኝ እኔ ደግሞ እግዚአብሔር የፈቀደውን እንዲያደርግ ነው ያልኩት። እግዚአብሔር ሰው ሲናገሩ ምንድነው በዚህ 2 ሳምንት እግዚአብሔር ሰው ስጠኝ ያላችሁ የእግዚአብሔር አገልጋይ መቶ የሚያገለግላችሁ እግዚአብሔር የሚላክላችሁ ሰዎች አሉ። ከዛ በቃ የልቤ መሻ ስለነበረ አሚን ያልኩት። አሁንም በድጋሚ ደግሞ በቃ በዚህ አሁን በመከራ ውስጥ ያላችሁ፣ በስቃይ በአልጋ ቁራኝነት ውስጥ ያላችሁ፣ በጣም መፍትሄ ሁሉ ያጣችሁ ሰዎች አላችሁ። ብዙዎቻችሁ ተቅበዘበዘ፣ ግን እግዚአብሔር በእናንተ ላይ ክብሩን ሊገልጥ ስለፈለገ በቅርቡ በሁለት ወር በ4 ወር በ6 ወር ለምስክርነት መታችሁ የምትቆሙ ሰዎች አለን። ብዙዎቻችሁን ደግሞ ለብዙዎች እናት የማደርጋችሁ ሰዎች አሉ የሚል መልእክት ያስተላልፉ ነበር በሰዓትና በቃ ውስጤ በጣም ሀሴት አደረገ። በቃ እኔ አሚን እያልኩ እቀበላለሁ እና እንደዛ ሲሉ በቃ ይሄ የኔ መልእክት ነው። ጌታ በዚህ ቦታ ላይ ተናግሮኛል። የእውነት ጌታን እውነተኛ ጌታን በዚህ ቦታ ላይ ይቻላል ማለት ነው። በዘይት ተጸለየልኝ።
በዊልቸር ላይ ነበርኩ በሰዓቱ ላይ ተጸልዮልኝ ከዛ ሲሄድ ቆሜ እንዲሄድ የሚጠብቁ ሰዎችም ስለነበሩ በጊዜው በቃ ያንን መሳጅ እንደ ጌታ ዲቦራ እንዴት ነው ድነሽ መጣሽ ተፈውሽ አሉኝ። ከዛ ቦታ ሲሄድ ማለት አዎ ድኛለሁ ተፈውሻለሁ አልኩ። ጌታ ድንቅ ድንቅ መልእክት ስለተናገረ አሁን በቅርቡ ቆሜ እንደሚል አዎ አንቺ ጌታ ያደርግልሻል። ያንቺ አምላክ እንደዚህ አድርጎ ካላደረሽ ከዚሁ እንዳለሽ ቆመሽ ትይጫለሽ እውነት ነው ምናምን አሉን። በቃ አጽናኑኝ በሰዓቱ በጊዜ። ከዛ ያው ጌታ እንደተናገረው እንዳለው አደረገልኝ ማለት ነው። በሁለተኛው ሳምንት ሰው መጥቶ እኔን የሚያገለግለኝ ሰው መጣልኝ። ከዛ ደግሞ ልክ በዚህ ወራት እኔ ትንሣኤ ሁልጊዜ ለኔ ልዩ በዓሌ ነው። በቃ ሁልጊዜ ትንሣኤን ሳስብ የራሴን የህመማኔን እነዛን የ20 ዓመቶችን የህመማኔን ዘመኔን ስለማስብ ትንሣኤ ለኔ ልዩ ዓመቴ ነው ብዬ ነው የማስበው እና ትንሣኤ ሲመጣ ሁልጊዜ ልቤ ሀሴት ያደርጋል። ምክንያቱም የተፈወስኩበት ዓመት እና ዘመን ስለነበር ትንሣኤ ለኔ ልዩ ተከብሪው በዓል ነው። ልዩ ማከብረው በዓል ነው። እዚህ ከተጸለየልሽ በኋላ መልእክት መጥቶ ነበረ። አጠቃላይ ለጉባኤው ነበር ያ መልእክት ሲመጣ የነበረው። ከ2 ሳምንት በኋላ በቤታችሁ ሊያገለግላችሁ የሚችል ሰዎች ለአንዳንዶቻችሁ ይላክ ነበረ። ከ2 ሳምንት በኋላ ላንቺ ምን ሆነ? ከሄድኩ ከ2 ሳምንት በኋላ በዛን እኔን እንዳልኩሽ ሲያገለግሉኝ የነበሩ ሰዎች ስለነበሩ በየቦታው ተሰብስበን እያለ እኔ ተኝቼ ነበር ሶፋ ላይ። ከሶፋ ላይ ተኝቼ ሳለ እንቅልፍ ወስዶኝ ነበርና የሆነ መዝሙር በልብ እዘምራለሁ እኔ በህልሜ ማለት ነው። ፓስተር ተከስተን መዝሙር ሁሉ ሰላም ነው የሚለው እያልኩ እዘምራለሁ በህልሜ ማለት ነው። ከዛም ያም የመጣው ሰው ሊያገለግለኝ ሁሉ ሰላም ነው እያለ ነበረ የመጣው ማለት ያን እየዘመረ ነበር የመጣው እና ብዙ ተሰብስበን ነበር። እኔ ተኝቻለሁ፣ ሌሎች አልተኙም። ከዛ ዛሬ እግዚአብሔር ከዚህ ቦታ ነው የላከኝ እኔ በቃ አገልግላት ያለኝ ሴት አለች። ከዚህ ማናት? ያ ሲፈልግ የለውም እኔ ካዛ ማለት ከተቀመጡት እኔ ተኝቼ ነበር። ከዛ ያን ይኋላ ማነው ከዚህ ምናምን ማነው ከዚህ ተኛ እኔ ሁሉ ሰላም ነው እያልኩ ነው። እሱ ደግሞ ሁሉ ሰላም ነው እያለ ይዘው ወይ ጌታ የተናገረው ነገር ሆነ በቃ እንዳለ ሆናል እና ያ ሰው በቃ በደስታ መንፈስ መጥቶ ከዛን ጊዜ ጀምሮ ያገለግለኝ ነበር ማለት ነው። የመጣ ቃል ያነብልሽ ነበር? ቃል ያነብልኛል፣ ይጸልይልኛል፣ ጾም ጸሎት ደግሞ ይይዝልኛል። እኔም ጾም ጸሎት እንድገባ ይነግረኛል። ከዛ በቃ አባታችን ሆይ ጸሎት ግን በቀን 100 ጊዜ ነው የምለው። በቃ 100 ጊዜ አባታችን በቃ በጣም ጭንቅ ሲለኝ መጸለይም ምንም ማለት በማልችልበት ጊዜ አባታችን ሆይ የሚለውን ጸሎት 100 ጊዜ ጸልያለሁ። ከዛስ የተፈወስሽበት ጊዜ? የተፈወስኩበት ጊዜ ያው ሰኞ ቀን ነበር እንዳጋጣሚ በዛን ሰዓት። ከስንት ወር በኋላ? ከ6 ወር በኋላ መልእክቱ በመጣ ጠዋት ነበረ። ጠዋት ጾም ጸሎት ይዘን ነበረ። እንዳጋጣሚ የሚያገለግለኝ አገልጋይና ያመጣ ከዛ ቃል ነው ያነበበ። 3 ምርጫ ሰጠ። ዲቦራ ዛሬ ጌታ ምን እንዳደርግልሽ ነው ይላል። ማት ብር እንዲሰጥሽ ነው የፈለግሽውን ነገር ከየትም ቦታ ሄደሽ ፏፏ እንድትይ ነው ወይስ ፈውስ ነው የምትፈልጊው? 3 ምርጫ ሰጠ። አይ እኔ ጌታን እንደጠበኩት እንዲፈውሰኝ ነው የምፈልግ። ጌታ ታገለግኛለሽ ብሎኛል አይደለ? ለብዙዎች እናት አደርግሻለሁ ብሎኛል አይደለ? ለብዙዎች ደግሞ ምስክርነት አደርግሻለሁ ብሎኛል። ያ ቃል እንዲፈጸም ነው የምፈልግ። እኔ ሌላ ራብና ጥማት የለኝም። ተፈውሼ ጌታን ማገልገል ነው። ኢቭን እንኳን ሙሉ እጄ ብቻ አድኖልኝ ጌታን ማገልገል ነው የምፈልገው። የተናገረው ቃል እንዲፈጥን ነው። ዛሬ ጌታ በአንቺ ላይ የሚወደውና የፈለገውን የእሱ ፍቃድ ሁሉ የሆነው ይሆናል። አሜን አልኩኝ። ከዛ ያው ሰዎች ቃል ሲነበብ በጣም ውስጤ ሀሴት ያደርጋልና ቃል አነበብ። ቃሉ የዮሐንስ 11 ላይ ነበርና ያላዛር ቃል ነበር። በእኔ የሚያምን ሁሉ ቢሞት እንኳን ሕያው ሆኖ ይነሳል እና ዛሬ ዲቦራ ባንቺ ህይወት ላይ የሞተ ማንነትሽ ሁሉ ሕያው ሆኖ ይነሳል። ይሄ ቃል እየተነበበልኝ እያለ እኔ እንደ እንቅልፍ አድርጎ ነበር እና ለረጅም ጊዜ እኔ ተኛው ማለት ነው። ለእኔ እንቅልፍ ነው የተኛሁት በሰዓቱ
እነሱ ግን ልክ የሞትኩ ያክል ነበር እና እየመሰላቸው ምን ነክቷት ነው? ምን ሆና ነው? ምን ያስነካት ነገር አለ? በቃ ጥያቄ ተፈጠረባቸው። እንቅልፍ የወሰደሽ የእግዚአብሔር ቃል እያነበበልሽ? 9 ሰዓት አካባቢ እኔ ካተኛሁበት የሆነ ደስ ወደ ንቃ አካባቢ ደስ የሚል ስሜት ይሰማኛል። ደስ የሆነ በቃ የሚዳስ እጅ ይመስለኛል። ተሰምቶኝ የማያውቅ ስሜት ቋቋቋቋቋ የሚል ማለት ሰውነቴ ሁሉ ሚንቋ ለኔ ማለት ለኔ ነው። ለኔ ሲቋቋ ይታወቀኛል። በዛን ሰዓት ልነቃ ስል አይኔን እንዴት ብዬ ልግለጥ? መግለጥ አልችልም። መናገርም አልችልም። የተኛሁት ከላይ ከሶፋ ነበር፣ ከታች ተኝቻለሁ። ከዛ እንድነቃ ምን ሰውነቴ ደንዝዞኝ አያውቅምና ድንዛዜ ነገር ተሰማኝ። ከዛ አይኔን ቀስ አድርጌ ስገልጥ ሰውነቴ ድንዝዝ ብሎኝ ከዛ ሲድዲ ደንዝዞኝ የማያውቀው ስሜት ተሰማኝ። እንደዚህ ስል ደግሞ ከወለል ላይ የተኛሁት ሰዎች ተሰብስበው ምንድነው ብዬ እኔም ምንድነው ብዬ እንደዚህ ብልግ ስል ይሄ ደንዝዞኝ አያውቅም ሰውነትሽ ድንዛዜ ይሆን አላውቅም። ከዛ በፊት እየደንዝዘኝ ይቆንጥጣኝ ብቆረጥም አልሰማም፣ ምንም ቢደረግ አይሰማም። በቃ በድን ነኝ ከዚህ በላይ ከፀጉሬ ጀምሮ ማለት ፀጉሬ ነው ሰላም። ከዛ አረ ወይኔ እቺ ሰራ ብዬ እኔ ደግሞ እንደዚህ ብዬ ብድግ ማለት ነው። ከዛ የእነሱን ልቅሶ ረሳውና እኔ ቀወጥኩት፣ ድብልቅልቅ አደረግኩት በሰዓቱ። አረ ወይኔ እቺ ሰራ ከዛ እንደሱ አረንጆ ስርታ እግሯ ስርታ እግሬ ሙሉ በቃ በደቂቃ ለ20 ዓመት ያህል የማይሰራ ለ20 ዓመት ያክል በቃ በድን የሆነ ማለት ነው። የምን ብረት የምን ሽቦ የምን ጀሱ የምንም ነው በቃ ምንም ነገር በዛን ቀን በቃ ያለኝ የኔ ያ የተጋረደብኝ ነገር ሁሉ ከኔ ላይ ተገፎ መሬት ላይ ወደቀ። ቆምኩኝ። እንጀራ በላው። ምግብ በቃ ምግብ አምጡላት ምግብ ራሴ በላው። ራሴ ተንቀሳቀስኩ። ራሴ ልብስ ይዤ ከዛ ራሴ ደግሞ ቆሜ ስሞክር ደግሞ ቆሜም ሄጃለሁ። ወይ ይሄማ በቃ ህልም መሰለኝ። እስከ ብዙ አመት ልበል ህልም እየመሰለኝ መጣ። ሌሊት እየተነሳው እግሬን እንዳሳለው እንዳሳለው በቃ ጌታ ለካስ እንደዚህ ቅርብ ነህ ስትሰራ ለካስ በደቂቃ ነው የምትሰራ። በቃ ይሄን የሞተ ማንነቴን እንደገና ሰው አደረገ። በቃ ለኔ ማለት ከዛ ቀወጥ አደረገ። ሰው ሁሉ ተገረሙ። ከዛ ያለው ልጅ እውነትም በቃ በዚች ልጅ እግዚአብሔር ሲመጣ ይሉናል። ክብር ለእግዚአብሔር ማለት ነው። ይሄን ያደረገ ጌታ ነው ማለት ይሄ የሰው ማንነት የሰው እጅ ሳይሆን እውነት የሆነ ጌታ ነው ይሄንን ያደረገና አሁንም ክብር ይገባል ኢየሱስ ክርስቶስ ማለት እሱ በቃ የእውነት የሆነ አምላክ አባት ሲሉት አቤት የሚል ልጅ ነውና የሚል አምላክ ነው። የሆነ ደግሞ ለቃሉም ታማኝ ነው ማለት እኔ ያነው ሁሉ ሲያደርግልኝ ጭራሽ እኔ እግሬም ቆሞ ይሄዳል እጅም እንደዚህ እንደ ሰውም እንደዚህ ይሆናል ብዬ አስቤው ማለት ነው። ከዛ ፀጉር የሚባል ነገር የለኝም። በቃ ወደው ነው ፀጉሬ በቃ ድፍት በቃ ማለት በቃ ቁስል ነው። ሲያዩት ደስ የሚል ነገር የለውም እና ሻሽ ነው ሁልጊዜ የምጠመጠው። ወደ ፀጉሬ ራሱ ወጣ። ለእግዚአብሔር ምንም የሚሳነው ነገር የለም። በቃ እውነተኛ የሆነውን የኢየሱስን እጅ ያየሁበት፣ እውነተኛ የሆነውን የእግዚአብሔርን ፈውስ ያየሁበት፣ እውነተኛ የሆነውን ደግሞ ቃሉ እንደሚፈውስ ያኔ በእነ አብርሃም ሲሰራ የነበረ ድንቅና ታምራት ሲያደርግ የነበረው ጌታ አሁንም በዚህ ዘመን እንዳለ ነው የተረዳሁበትና እግዚአብሔርን ደግሞ በእጥፍ ነው ያመሰገንኩበት። ምክንያቱም ይሄን የመሰለ እድል ሰጥቶ እንደገና ደግሞ ስለወለደኝ ማለት ነው። እኔ አሁን ስንት ዓመትሽ ነው ሲሉኝ እግዚአብሔር ይስጣቸው 7ኛ ዓመቴን ዘንድሮ አክብሬያለሁ። ቁም ሄድኩበት ከተወለድኩ 7 ዓመት ነው እላቸዋለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር እንደተናገረው ለቃሉ ታማኝ ሆኖ በ6 ወር እንደተባለው ለቃሉ ታማኝ የሆነ ይሄ ጌታ ፈውሶሻልና ይሄ እጅ መንቀሳቀስ የማይችል መቆም የማያውቅ እግር መቆም ማለት ቀላል አይደልና ክብር ለእግዚአብሔር ይሁን። ዶክተሮች ምን አሉ? ዶክተሮች ያው ውጭ ሀገርም ነበሩና ብዙዎች ያች ልጅ ዳነች እንደዚህ ቁማይ እጇ ሰራ እግሯ ሰራ ሲሉ እንዴት የሞተ ነገር መልሶ ይነሳል? እሷ እኮ ሙታለች ያሉ እንዴት
ተነሳ የሞተ ማንነት አሉ ማለት ነው። ግን የእግዚአብሔር ቃል ሲናገር ምንድነው ለሰው የማይቻለው ለእግዚአብሔር ይቻላል እንደሚል ይኸው ለእግዚአብሔር ተችሎ ይኸው ቁማ ሄዳለች። እጇን ብቻም ሳይሆን እግሯ ሁሉ ቁማ ሄዳለች። አናምንም አሉ። እዛ ፎቶ ላኩልን አሉ። ፎቶ ተላከላቸው አዩ። እንዴት እንደዚህ ምን አድርጋችሁላት ነው ይሄን? አይ እግዚአብሔር ራሱ ኢየሱስ ክርስቶስ ነው መጥቶ የፈወሳት። ምን የሚል ቃል ነው ያነበባችሁት? የአልዓዛር ቃል ብቻ ነው የተነበበለት። በጊዜው የዮሐንስ 11 ያለው በእርሱ የሚያምን ቢሞት እንኳን ሕያው ሆኖ ይነሳል ስለሚል እግዚአብሔር ቃል እኛ ምንም እንኳን የሞተ ማንነት ያለን ቢመስል ለእግዚአብሔር ግን ቀላል እንደሆነ ሕያው ሆኖ እንደሚነሳ ተረድቻለሁ። እና የተፈወሹም እዛው ዶክተሩ ቤት ውስጥ ሆነሽ ነው? ዶክተሩ ምን አለ እሱ ሲመጣ በቃ ፎቶ አነሳ፣ ቪዲዮ ሁሉ አየ። በጣም ተደነቀ። ከዚህ በኋላ እኛ አንችልም ብለን አንናገርም። በቃ ሪፈር ወደ እግዚአብሔር እንጽፋለን ያለን። ክብር ለእግዚአብሔር ይሁን። አሜን። በተለያየ ጥያቄ ውስጥ ወይም ደግሞ ልክ ባንቺ ህይወት ውስጥ ያሉ በተመሳሳይ ችግር ውስጥ ያሉ እናም እንዲሁ በየሆስፒታሉ ደግሞ ዲዋርድ እና ሲዋርድ ላይ ያሉ ህመምተኞች ይኖራሉ። በዚህ ሰዓት ያው ዲዋርድ እና ሲዋርድ ማለት ተስፋ የተቆረጠባቸው ለሞት የሚጠባበቁ የተለያዩ ህመምተኞች ነው ያሉት በየሆስፒታሉ የምናውቀው። እና ለነዛ ምን አይነት መልእክት አለሽ? ደግሞ ዛሬ ላይ የአካል ጉዳተኛ ሆነው የሚንቀሳቀሱ ሰዎች አሉና ለእነሱ ምን አይነት መልእክት አለሽ? መልእክት ማስተላለፍ የምፈልገው በአልጋ ቁራኛ በተለይ እንደኔ ለረጅም ዓመት ለ20 ዓመት ያክል በተለያየ መድኃኒት እየተሰቃዩ ላሉ ግለሰብ ማንም ከህፃን እስከ ትልቅ ቢሆን የማስተላልፈው መልእክት ሰዓቱ አሁን ነው። እግዚአብሔር ሌት ይሁን ቀን ይሁን ሌት መጣ ቀን መጣ አታውቅም ይላልና በእነሱ ላይ በምን ያህል ደቂቃ እንደሚመጣ አናውቅም፣ አያውቁም። ግን ሁልጊዜም ቢሆን በአምላካቸው ተስፋ እንዳይቆርጡ ትልቅ መልእክቴ ነው። ምክንያቱም ዲዋርድ እና ሲዋርድ ያው እንደሚታወቀው እኔ በጣም ተኝቼ ሳለ ሌሎችን ለማዳን ነው ዲዋርድ እና ሲዋርድ ያለ ፔሸንት ራውንድ የሚሰራው ለቀጣዩ ያለውን ለማዳን ነው እንጂ ሲዋርድ እና ዲዋርድ ሰው ካገባ ይድናል ተብሎ አይታሰብም። ያለውን ሁኔታ የህመሙን ሁኔታ ሲዋርድ እና ዲዋርድ አንድ በሽተኛ ሲገባ ለረጅም ዓመት የአልጋ ቁራኛ የሆነ ለረጅም ከ2 ዓመት በላይ በህክምና የሚኖር ሰው ተስፋ የተቆረጠበት ሰው ነው እና ከዛ ቦታ ላይ የሚገባው ግን ዛሬም በኢየሱስ ስም በፍጹም በእግዚአብሔር ተስፋ እንዳትቆርጡ። እኔን ከ20 ዓመት ሙሉ ተኝቼ ዛሬ ለዚህ ቀን በቅቻለሁ። ከዛም ከሲዋርድም ከዲዋርድም ወጥቼ እግዚአብሔርን ላመሰግን በክብሩ ቆሜያለሁ እንደምታዩኝና በፍጹም ተስፋ እንዳትቆርጡ ማለት እወዳለሁ። ከዛ ባለፈ ደግሞ ለአስታማሚዎቹ ሲዋርድ ዲዋርድ ገባ ሲባል አንድ ህመምተኛ ቶሎ ብሎ ቤተሰቡም ተስፋ ይቆርጣል። ምክንያቱም ለዛን ሰው ካማድረግ ሌላውን ቤተሰብ የሚባል ነገር አለና ምንም ለእግዚአብሔር ሆስፒታል ምን ገባ ከቤቱም ሆነ ለእግዚአብሔር ክብር የሚቀንስበት የለም። እንዲሁም ሆስፒታል ያለውን ክብሩን ይገልጽበታል። ምክንያቱም በእጆቹ ስለሚፈወስ ሐኪሞች አትችሉም ተባል ነው። በካንሰርም ሊሆን ይችላል እኮ በነርቭም ሊሆን ይችላል፣ በኤችአይቪም ሊሆን ይችላል፣ በስኳርም ሊሆን ይችላል፣ በደም ግሽትም ሊሆን ይችላል። በብዙ አይነት ህመም ያላችሁ በፍጹም በእግዚአብሔር ተስፋ እንዳትቆርጡ። ሪፈር ወደ እግዚአብሔር ወደ ኢየሱስ ክርስቶስ አስጥፋችሁ ነው። ጌታ ደግሞ በነፃ ይፈውሳል። እኔን በነፃ ስለፈወሰኝ ማለት እወዳለሁ። ከዛ ባለፈ ደግሞ አካል ጉዳተኛ ቤተሰብ ላላቸው መልእክት ማስተላለፍ እወዳለሁ። ሁልጊዜም ይሄ መልእክት ለሌሎችም ትምህርት ይሆናል ብዬ ስለማስብ ልጃቸው አካል ጉዳተኛ ሆነ ማለት የእግዚአብሔር ክብር በዛ ቦታ ላይ አይኖርም ማለት አይደለም። እንደዚሁም ደግሞ ኃጢአት ስለሰሩ አይደለም ልጆቻቸውም አካል ጉዳተኛ የሚሆኑት። ቤተሰቦችም አካል ጉዳተኛ ልጅ የሚወልዱት ኃጢአት ስለሰሩ አይደለም። የእግዚአብሔር ክብር በዛ ቦታ ላይ ስለሚገለጥ ልክ ያንን ማየት የተሳነውን ሰውዬ እንደዚሁም ደግሞ ለ38 የአልጋ ቁራኛ ሆኖ የነበረን እንደፈወሰው ሁሉ እንደዚሁ 12 ዓመቱ በደም ሲፈሳት የነበረን ሴት እንደፈወሰው ሁሉ ዛሬም የእግዚአብሔር ክብር ስላለ ያንን ክብሩን ሊገልጥባቸው ስለፈለገ ነው እንጂ ኃጢአተኛ ስለሆኑ አይደለም አካል ጉዳተኛ ልጅ
የሚወለደው ብዬ መልእክትን አስተላልፋለሁ። ለቤተሰቦቻቸው ደግሞ ልጆቻቸው ከአቅማቸው በላይ እንኳን ቢሆኑ ማድረግ የማይችሉ እንኳን ቢሆኑ አምጥተው ለእግዚአብሔር አሳልፈው ቢሰጧቸው ልጆቻቸውን ብዙ ወጪም ከማውጣታቸው በፊት ብዙ ውጣ ውረድም ከማየታቸው በፊት መልካም ነው ብዬ ነው የማስበው። ምክንያቱም በእግዚአብሔር ቤት መጽናናት ስላለ፣ ፈውስ ስላለ፣ ተስፋ ለመቁረጥ ስላለ እኔ በጊዜ የሆነ ሰዓት ወደ እግዚአብሔር ቤት ውሰዱኝ ብዬ የሚወስደኝ አጥቼ ነበር። ያ ጊዜ ነበር ለእኔ ጨለማ የሆነብኝ። ወደ እግዚአብሔር ቤት ግን ስንመጣ ብርሃን፣ የጨለማው በርቶልን ነው የምንሄደውና ተስፋን፣ ትልቅ ተስፋን ስለሚያገኙ ወደ ቸርች ቢያመጣቸው እየተመረጠ ነው ብዬ ነው መልእክቴን ማስተላለፍ ነው። ከተፈወሽ በኋላ የቤተሰቦችሽ ሁኔታ፣ ምክንያቱም አንቺ እዚህ አዲስ አበባ ነበርሽ፣ ቤተሰቦችሽ ደግሞ ጎንደር ነበሩና እስቲ ስለሱ። ቤተሰቦቼ ሂጃለሁ። ያው የምስራችሁን ልናገር ነው የሄድኩት። የጌታ ያደረገውን ያው ብዙም ጥሩ ነው። የኛ ድንቅ የሆነ ጌታ ይሄን የመሰለ ጊዜ፣ ይሄን የመሰለ ሰዓት፣ እንደዚሁ ደግሞ ያንን አሮጌ ማንነቴን አስወግዶ፣ ያንን ጨለማውን አስወግዶ፣ ያንን ያልጋ ቁራኝነቴን አስወግዶ፣ ያንን መድኃኒት በየቀኑ መቃምን ከኔ አንስቶ ለዚህ ስለበቃው እግዚአብሔር እንዲያመሰግኑ ታስተላልፍላቸው። እሺ ዲቦራ፣ ከፈውስሽ በኋላ ህይወት እንዴት ቀጠለ? ወደ ትምህርት ተመለሽ ወይስ ወደ ስራ? እኔ ከተፈወስኩ በኋላ ያው ትኩረቴን ያደረኩት ከጸሎት ነው። አብዛኛውን እኔ ያው ጸሎት ነው ለኔ መሰረቴና ልክ ጌታ የተናገረው መልእክት ስለነበር ለብዙዎች እናት የምትሆኑ አላችሁ ከዚህ ጌታ ክብሩን ይገለጥባችሁ ሲል ስለነበር ወደ ስራ ገባሁ። ወደ ስራ ገብቼ በጊዜው አሁን የምሰራው ምንድነው፣ በፊትም የተለያዩ ስራዎችን እሰራ ነበር። አሁን ፀጉር እሰራለሁ። ሰርቼ ግን እንደኔ ያሉ አካል ጉዳተኞች ማገዝ ራቤም ጥማቴም ስለነበር እነሱን አግዛለሁ። 5 ልጆች እግዚአብሔር ባርኮኛልና 5 ልጆች አሉኝ ማግዛቸው። እነሱ ደግሞ ትልቅ ለኔ በረከቶቼ ናቸው። ያው ጌታ ከተናገረ የማያደርገው ነገር ስለሌለ የጌታን ደግሞ ሲሆንልን ደግሞ ቃላችን ማጠፍ ስለሌለብን፣ ሌላ ደግሞ ያው ቦሌ ክፍለ ከተማን ወክዬ በሩጫም እሳተፋለሁ። በሩጫም በመሮጥ 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ የሜዳሊያ ተሸላሚ ነኝ። አሁንም ደግሞ ባለንበት በወረዳችን ብቁ አካል ጉዳተኞችን ማብቃት ስላለበት ክፍለ ከተማው በዛ ደግሞ ሰርተፊኬት ተሸላሚዎች ነን። ከዛ ባለፈ ደግሞ እግዚአብሔር የሰጠኝ እውቀት አለ። እግዚአብሔር ቀኑን ካደረሰ በመጽሐፍ መልኩ ተደራሽ ይሆናል ብዬ ያስባለሁ። በመጨረሻ እግርሽን ማሳየት የምትችል ከሆነ ምንም አይነት ብረት እንዳልገባልሽ፣ ምንም አይነት ጠባሳ፣ እግዚአብሔር ያለ ጠባሳ እንደፈወሰሽ ያንን ለተመልካቾች ማሳየት የምንችል ከሆነ። ይኸው እግሮቼ አሁን ብረት የላቸውም፣ እንደዚሁም ደግሞ ጀሶም የላቸውም። ይኸው ዛሬ ቆሜያለሁ። በእግሬ እንደምታዩት ብረት የሚባልም የለም፣ ጀሶ የሚባልም የለም፣ ምንም ነገር የምጠቀመው የለም። በዊልቸርም አልሄድም። በራሴ እጅ በራሴ እግር፣ እንደዚሁም ደግሞ ፀጉሬም እንደምታዩት ፀጉር የለኝም። ዛሬ ግን ሻሽ የሚባል ማሰሬም አላውቅም። ጌታ እስከዚህ ድረስ ክብሩን አሳይቶኛል። እንደዚሁም ለዛም ነው በዚህ ክብሩን በገለጠበት እጄ መጽሐፍም የጻፍኩበትም አጋጣሚ ለዛ ነውና እጄን ደግሞ ፈቶ አይምሮዬንም እንደገና ፈወሰኝ። ለዚህ ቀን በቅቻለሁ። እግዚአብሔርን ላመሰግን እወዳለሁ። ከዚህ በተጨማሪ እንግዲህ ጌታ እድሉን ሰጥቶኝ ለዚህ ያበቃኝን ኢየሱስ የእግዚአብሔር ልጅ ኢየሱስ ማመስገን እወዳለሁ በመጀመሪያ። ምክንያቱም ይህ ሁሉ የሆነው ከሱ ፍቃድ ስለሆነ። ከዛ ባለፈ ግን የዚህን ቸርች የመንግስቱን ወንጌል ዓለም አቀፍ ቤተክርስቲያን ባለ ራዕይና አገልጋዮችን ማመስገን እወዳለሁ። ምክንያቱም ታምሜ ሳለም በክብር ነበረ፣ በዊልቸር መጥቼ በክብር ነበር የተቀበሉኝ። አሁን ደግሞ እንደዚህም ይሄን የመሰለ ሞቅ ደመቅ ያለ የእግዚአብሔርን ክብር ያለበትን ፕሮግራም አዘጋጅተው
እንደዚህ አሸብርቄ አምሮብኝ የምታዩኝ እነሱ ናቸው። እንደዚህ ውብ አድርገው ያሳምሩኝና እነሱንም ማመስገን እወዳለሁኝ። በዚሁም አጋጣሚ የእግዚአብሔርን ሰው ነብይ ኤርምያስን ማመስገን እወዳለሁ። ምክንያቱም እግዚአብሔር በዚህ ምድር ላይ ሲመጣ ሰዎችን ነው እንደ አገልጋይ አድርጎ የሚልከውና እኔ ደግሞ እግዚአብሔር በነብይ ኤርምያስ ተጠቅሞ ይህን የመሰለ ፈውስ አይቻለሁኝ፣ ተፈውሻለሁ፣ ተጽናንቻለሁና ጌታ ኢየሱስ ክርስቶስ ዘመኑን አገልግሎቱን ሁሉ ይባርክ፣ ቤተሰቦቹን ሁሉ ይባርክ፣ ልጆቹን ሁሉ ይባርክ። የእውነት ገና ከዚህ በኋላም ልክ እንደኔ 20 ዓመት 30 ዓመት 40 ዓመት ያሉ በሽተኞች ሁሉ እየመጡ ከዚህ ቦታ ላይ በእግዚአብሔር ቃል እንደሚፈወሱ አምናለሁኝ። ብዙዎች እንደሚጽናኑ አምናለሁ። ምክንያቱም በጭንቀት ላይ ሰዎችን ማጽናናት፣ የእግዚአብሔርን ቃል መናገር ማወጅ ቀላል ነገር አይደለምና በነብይ ኤርምያስ የተናገረኝ እግዚአብሔር ቃል መልእክት ተፈጽሞ ዛሬ ለዚህ በቅቻለሁ። እንደዚሁም ደግሞ በአደባባይ ላይ ስሙን እንድጠራ እግዚአብሔርን እንዳመሰግን በቅቻለሁና እግዚአብሔር ዘመኑን ሁሉ ይባርክ። አመሰግናለሁ። ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን በበዓሉ ፕሮግራም እየተባረካችሁ እንደሆነ ተስፋ እናደርጋለን። እንዲሁም አሁን ላይ በተለያየ ጥያቄ ያላችሁ፣ በየሆስፒታሉ ያላችሁ ልክ ዲቦራ ትነግረን እንደነበረው በሲ ዋርድ ላይ በዲ ዋርድ ላይ በተለያየ ሆስፒታል ተኝታችሁ ያላችሁ ሰዎች ዛሬም ወደዚህ ቤተክርስቲያን እንጋብዛችኋለን። በተለያየ ጥያቄ ውስጥ ያላችሁ መታችሁ ፕሮግራሞቻችንን እንድትካፈሉ ጸጋ እንድትካፈሉ ስንል ጥሪ እናደርጋለን። በድጋሜ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ከቀሪው የበዓል ፕሮግራም ጋር አብራችሁን ቆዩ። እሺ ዲቦራ፣ ከዚህ በፊት እንዴት ነበረ የትንሳኤ በዓልን የምታከብሪው? በዓል እንዴት ነበር የምታሳልፊው? ያው የትንሳኤ በዓል ከዚህ በፊት ብዙውን ዓመቴን ሆስፒታል ሆኜ ነበር ያሳለፍኩት። አሁን ደግሞ ከተፈወስኩ ከ7 ዓመት በኋላ እንዲሞቅና ደመቅ ደስ በሚል ሁኔታ 7ኛ ዓመቴን ከእናንተ ጋር እያከበርኩ እገኛለሁ። ሁሉም ከኢትዮጵያ ሕዝብ ጋር አብሬ እንደዚህ ደስ በሚል ሁኔታ እያሳለፍኩ እገኛለሁና ደስ የሚል በዓል። ምን ይዘሽልናል ሌላ በተጨማሪ? እንግዲህ ያው እንደ እግዚአብሔር ፍቃድ ጌታ እንደተናገረው የእግዚአብሔር ታምር በታየባቸው በእነዚህ ጣቶቼ ደግሞ የጻፍኩት ግጥም አለና ትንሽ ግጥም አጋራቸዋለሁ። የግጥሜ ርዕስ ህልም መሰለኝ። እጆች ምግብ መብላታቸው፣ እግሮች መቆማቸው፣ ከሞት ወደ ህይወት መምጣታቸው፣ ሆኖም መንቀሳቀሳቸው፣ የእግዚአብሔር ቃል ትንቢት ሲነግራቸው፣ የህይወት እስትንፋስ ሞልቶባቸው፣ አጥንትን ከአጥንት ገጠመው፣ ጅማት ከጅማት ተገጣጥሞ እፍ ብሎ ሞላባቸው፣ የህይወት እስትንፋስ ሰጣቸው፣ ለዚህ መብቃታቸው፣ እግሮቼ መቆማቸው። ዋው እንዴት ድንቅ አምላክ ነው! ዋው እንዴት ድንቅ አምላክ ነው! እግሩን ብራ ሲል የሚያበራ፣ ሽባውን ተነሳ ሲል የሚያስነሳ፣ ደንቆሮውን ስማ ሲል የሚያሰማ፣ ዲዳውን ተናገር ሲለው የሚናገር፣ የሞተን የሚያስነሳ፣ አልዓዛር ሆይ ተነሳ ብሎ የጠራ፣ ልብን የሚጠግን እንባን የሚያብስ፣ ለተቸገሩ የሚደርስ በነፃ የሚፈውስ፣ እርሱ ሞቶ ተገርፎ ለኛ ፍቅሩን ሲያወርስ፣ እወድሃለሁ ሲል የሚወድ ተፈወስ ሲል የሚፈውስ፣ የማያስመስል የማይዋሽ የተናገረውን ቃል የሚፈጽም፣ ሞትን የቀመሰ ለኔ ኃጢአት ብሎ ራሱን የሰዋ፣ ፍቅሩን የገለጠ በእውነት ማንነት ያኔ በቀራንዮ ራሱን የሰዋ፣ ለኛ ኃጢአተኞች ሆነልን ከለላ፣ ለቃሉ ታማኝ ነው ከተናገረ የሚፈጽም፣ ኢየሱስ አባት ነው ሁሌም የሚያኮራ፣ ኢየሱስ አምላክ ነው ሁሌም የሚያኮራ።